ሰላም እንዴት ናችሁ? ውድ ቤተሰቦቻችን ደህና ናችሁ ሆይ? አለን እኛ እግዚአብሔር ይመስገን። ዛሬ እንግዲህ የቀን ውሏችንን ነው ማሳያችሁ። ቪዲዮን ስትጀምሩ ላይክ ማድረጋችሁን እንዳትረሱ። ምስር ክክ እየሰራው ነበርና በመሃል ታዴ ፉል ካልሰራሽ አለኝ። እንግዲህ ታዴ ደግሞ ፉል በጣም ነው የሚወደው። እሱ ብቻ አይደለም በእርግጥ እኛም በጣም ነው የምንወደው እና የሆነ ባያገኝ ነው አጋጣሚ መስራት ፈልጋለሁ። ግን ዛሬ አላሰብኩትም ነበር። ግን ካልሰራሽ እስኪ ስሪልኝ ፉል ሲለኝ በቃ እሱን ለማስደሰት ደግሞ የማላረገው ነገር የለም። ስለዚህ እሺ ብዬ ፉሉን መስራት ጀምር ነው። እስቶቡ እንደቆሸሸ ነው የነበረውና እስቶቡን ማጽዳት ጀመርኩ። ዛሬ እሁድም ስለሆነ በኩሽና ያለውንም በደንብ አጸዳዋለሁ ማለት ነው ቤተሰቦቼ። እስከዛው እንግዲህ በተሰራበት ቅጽበት ማጽዳት አለብኝ። ሰላምን በደንብ ነው የምታጸዳው። ግን ምንድነው ማማጋ ስለምትውል ከአትከር ነው ይሄ ሲበስል ክፍቱን ነው የሚተወው። ለምን ያራል? ከዚህኛው ጊዜ ጋር ስለማይመቻት እንደከፈተችው ይንታከተካም ማለት ነው። እና ሲንታከተክ ደግሞ ያው ትንሽ ይፈናጠራል እና ስቶቡ ወዳው ነው የሚቆሽሸው ቤተሰቦቼ። እና ስለዚህ ግለትም ስለነበረው እንዳለቀ ስላልወለወል ነው አሁን እዚህ ወለወልኩት በደንብ አድርጌ ማለት ነው። እና ያው ግን መሰራት ስለሚሰራበት አሁንም ይቆሽሻል። ግን ያው ጊዜ ተስፋ ሳይቆረጥ ቶሎ ማጽዳት ጀምሬያለሁ ቤተሰቦቼ። ከባለፈው ጽዳት በኋላ እሁድ ረፍቴ አንዷን እሁድ ረፍቴ እውነት ለመናገር ጽዳቱን ቼክ ሳላረግ አልወጣም። በቃ ግዴታ ሆነ። እንግዲህ ጊዜ አይበቃኝም። ግን ምንም ማድረግ አልቻልኩም። እንግዲህ ጽዳቱን ነው እያስቀደምኩ ያለሁት። እንግዲህ ስቶቬንም ጠረጴዛውንም ትንሽ ፏፏ ካረግም በኋላ ጣድኩኝ ማለት ነው ለፉል ክክ ውሃ ጣድኩኝ እና ውሃ ጥጄ በመሃል እንግዲህ ፉሉ እስኪበስል ድረስ እኔ ሌሎችን የቤት ስራዎችን እንሰራለሁ ማለት ነው። ፉሉ እናቴ ነች የላከችልኝ ከቆቦ። በጣም በሳል ነው። በጣም ነው የሚጥመው። እኔ እንጃ የፉል ክክ እኔ ይህንን ለምጄ አዲስ አበባ መግዛት በጣም ከብዶኛል። እኔ እንጃ የፉሉ ክክ እንደ አተር ክክ ነው በቃ የሚጥመው። አሁን አተር ክክ ቆቦ ካልሆነ የዚህን አተር ክክ ጣዕሙ ምንም አይገናኝልኝም። ግን በቃ ባቄላውንም ልክ እንደዚህ ማለት ነው። እና በጣም ነው የወደድኩት። ቶሎ ነው የሚበስለው እና ጥጄ ራሱ ሌላ ስራ እስክትሰሩ አይቆይም። በጣም ነው ምክክ የሚለው ደስ ይላል። ብቻ ብስል ሲል ደግሞ ጣዕሙ በጣም ልዩ ነው። እና እዚህ ጋር እንደምታዩት ምስር ክክ ያጠብኩ ነው። በደንብ ነው የማጥበው ምስር ክክ ለመስራት። ምስር ክክ ስንሰራ ደግሞ በደንብ መታጠብ አለበትኝ። ካልታጠበ ጨጓራ ራሱ በጣም ነው የሚያመውና ምስር ክክ ብዙ ጊዜ ሰርቼ አላቅም። ታዴም ትንሽ ብዙም ጨጓራ ስላለበትኝ ምስር ክክ ደግሞ ያስነሳበታል እና ብዙ ጊዜ ሰርቼ አላቅም። ግን አልፎ አልፎ ደግሞ ምስር ክክ ሲሰራ በጎን አትክልት ነገሮችን አድርጌ ስለሚበላ ምስር ክክ እየሰራሁ ነውና በጣም ነው እኔ ደግሞ የምወደው። ግን እቤት ማለት ነው አንድ ሰው የሚወደውን ምግብ አንድ ሰው ካልወደደው፣ ባልና ሚስት ከሆናችሁ ለምሳሌ ባሌ ካልወደደው እኔ በወደው ብዙ ጊዜ ስሬው አይለኝም። ለመስራት ብዙም ፍቅሩ የለኝም። ለምን እሱ የሚወደውን መስራት የመሰለ የሚያስደስት ነገር የለም። ምክንያቱም በጣም በቃ እሱ ማለት ደስ ብሎት የሰራችሁትን ምግብ ባላችሁ ደስ ብሎት ሲበላ እንደዛ የሚያስደስት ነገር የለም። ስለዚህ ብዙ ጊዜ ምስር ክክ ሰርቼ አላቅም። አሁን ግን ከአትክልት ጋር እበላለሁ ስላለኝ በደንብ አጥቤ ማለት ነው። እና ምስር ክኩ በደንብ ከታጠበ ደግሞ ጨጓራ ብዙም አያምም። ስለዚህ በደንብ ካጠብኩት በኋላ ከአትክልት ጋር አንድ ላይ አድርጌ ነው የምሰጠው። ስለዚህ ቤተሰቦቼ ፉሉ ግን የማይቀር ነው፣ ግዴታ ነው። ዛሬ አልሰራም ካልኩት በጣም ነው የሚደብረውና እኔም አልሰራም አልልም። ግን አሁን ረስቸው ምናምን ቢሆን ያው በቃ ደስ አይለውም። ታዴ ያለውን መስራት አለብኝ። እኔም እንደዚህ ነው በነገራችን ልዩነ ፈልጌ ሳላገኝ ስቀር የሚሰማኝ ስሜት አለና እሱን ስለማውቀው አልቀረም ስላችሁ ነው ሰራለሁኝ። እስከዛው ግን የፉሉን ክክ ውሃ ጥጄ ስለነበረ ትንሽ ሞቅ ካለ በኋላ ነው እኔ የማስገባው ብዙ ጊዜ። ምክንያቱም ቶሎ ነው የሚበስልልኝ እና አሁን ይሄንን በደንብ አጥበዋለሁኝ። እንግዲህ ባቄላም ልክ እንዳተር ክክ እጠቡኝ ይላል። እሱን በደንብ ማጠብ አለብኝ። ከዛ የሚገርመው ነገር ዛሬ በጣም ነው ደስ የሚለው። ለምን እሁድ ነው ግን መብራት ምንም አልጠፋም።
አለመጥፋቱ ደግሞ በጣም ነው የሚያስደስተው። ምክንያቱም የምንፈልገውን ስራ ሰርተን በጊዜ የምናርፍበት ነው የሚሆነው እና መብራት የሚጠፋ ከሆነ ደግሞ በጣም አዛ ነው። በቃ እኛ ያልቻልነው ማለት ነው በየግላችን ቆጣሪ ገብቶ አይተነውን ያልኩት በቃ ምንም ነገር መስራት አንችልም። በመሀል ክሰል ማቀጣጠል አለ። ክሰል ስናቀጣጠል ደግሞ ልጅ ይዞ ደግሞ ክሰል ማቀጣጠል በጣም ነው የሚያስጠላው። ከዛ ደግሞ ቤቱ እንዴት እንደሚቆሽሽ በቃ ከውጭ ሁነን ወደ ቤት ደግሞ ስንገባ ያለው ነገር በጣም ነው የሚያስጠላው። ብቻ ቶሎ የምንጨርሰው ነገር ከጊዜ ሁኔታ ስለሆነ ነው። ግን ያው በክሰል ጣዕሙ እንዳለ ሆኖ ግን ቶሎ መጨረስ አለብን፣ ብዙ ስራ መስራት አለብን እና ሁሉንም ስራ ደግሞ ባንዴ ለመስራት ይህ መብራት ሲኖር ስቶቡ የእውነት የልብ አድርስ ነው እና በመሀል ደግሞ ከጣድኩ በኋላ የማማን ምግብ መስራት ጀመርኩ። የእሷ ምግብ በቃ ምን ልበላችሁ በጣም እኔ ይገርመኛል። እኔ እንድትበላ የምፈልገውን ነገር አትበላለኝም። እሷ በቃ በደንብ የለመደችውን ምግብ ነው የምትበላው። አሁን ፓስትኒ በካሮትና ድንች ነው ልሰራላት ያሰብኩትኝ። በእርግጥ እንግዲህ ፓስትኒ የታሸገ ምግብ ነው። የታሸገ ምግብ አዘውትሮ መመገብ ትክክል አይደለም። እንግዲህ እኔም የጤና ባለሙያ ስለሆንኩኝ ከጤና አንጻር አይመከርም። ግን አልፎ አልፎ መስጠት ደግሞ ችግር ያለው አይመስለኝም እና አልፎ አልፎ ፓስታ፣ መኮረኒ እሽጎቹን አልፎ አልፎ እሰጣታለሁኝ። ቢያንስ በሳምንት 2 ጊዜ ምናምን ትመገባለች እና ግን አብዛኛውን ወደ እንጀራው ነው የምታደላው። በቃ ማን እንደ እንጀራ፣ እውነት እንጀራ በጣም ነው የምትወደው እና እኔ ደግሞ ከሁሉም እንድትበላልኝ እፈልጋለሁኝ። ሁሉንም ማለት ተመሳሳይ ነገሮችን ባትመገብልኝ ደስ ይለኛል። ያው ግን ምንም ካለመመገብ ይሻላል። ግን ቢሆንም የተለያዩ ምግቦችን ስንመገብ ነው የተለያየ ንጥረ ነገር የምናገኘው እና ቤተሰቦች እንግዲህ ምንም ማድረግ አልችልም። አድኩኝ እስከዛው ብዬ ደግሞ እንግዲህ ቤቱን የኩሽናዬን በደንብ ማጽዳት ጀመርኩ። ግን ምንም ላረግ አልችልም። በቃ እቃውን እንዴት ብዬ ልሰትረው? በጣም ጠባብ ነች ኩሽናዬና በቃ ልሰተርልኝ ብሎ ነበረ። እዚህ ጋር ደግሞ መስኮቱን እያጸዳሁት ነበረ። እንግዲህ ጽዳቴን ከዛ በኋላ በደንብ ነው እንግዲህ ከጊዜ አንጻር ነው እንጂ ማጽዳት ጠልቻ አይደለም። ግን ያለችን ጊዜ እሁድ ነች። እሁድ ራሱ የሚገርማችሁ ነገር ተረኛ ልሆን እችላለሁ። የጤና ባለሙያ ስትሆኑ ከእሁድ እስከ እሁድ ስራ ናችሁ። በቃ በተራ ነው እና ተራዬ ካልሆነ ግን ቤት የማረፍ ቻንስ አለኝ እና ቤት ስታርፉ ደግሞ ብዙ ነገር ታቅዳላችሁ፣ ብዙ ነገር የምትሰሩት ነገር ብላችሁ ታስባላችሁ እና እሱን ደግሞ ስታስቡ ሁሉንም ነገር አንድ ባንዴ ማስኬድ ትንሽ ይከብዳል። ለዛ ነው እና ቤተሰቦቼ ማጽዳት ላይ ችላ ብዬ አይደለም። ዛሬ ደግሞ እንግዲህ ከፕሮግራሜ መካከል ደግሞ ማጽዳቱን እንደ አንድ አድርጌ አስቤው ተነስቼ እያጸዳሁት ነው። ግን ምንም እኔ እንጃ እናንተ በቃ ኪችን ካቢኔት መኖር ለካ በጣም ጥቅሙ አሁን ነው የታየኝ። በቃ እቃችሁን ሙሉ ለሙሉ ስትራርጎ ይዛል። ከዛ ምንድን ነው ምጣድ ነው ምጣድ ብቻ ነው የሚቀመጠው፣ ሌላውን ነገር ሙሉ ይከተዋል እና በቃ የውሃ በርሚል ብቻ ነው ላስቀምጥ የምችለው። ግን እዚህ ጋር እንደምታዩትኝ ዝርክርክ ብሎ የነበረውን በተቻለ መጠን ስትር ለማድረግ ሞክሬያለሁኝ። በእርግጥ ምንም ነገር ስንሰራ ጸዳና ሲወለወል በጣም ቆንጆ ነው። ስሩ የሚላችሁ ራሱ ጽድት ሲል ስለሆነ እዚህ እንግዲህ ሁሉንም ኩሽናዬን እንዳለ የምሰራውን ጽድት ካረኩ በኋላ እንግዲህ እንደነገርኳችሁ ባቄላው ቶሎ በሳይ ነው ብያችኋለሁ። ባቄላው በስሎ ደረሰ። ከዛ በኋላ ቲማቲምና ሽንኩርት ነበር ያዘጋጀሁት። የሚገርመው ነገር ግን ቃሪያ ፈልጌ ነበር፣ ቃሪያ አጣሁኝ። ታች ወርጄ ነበረ ከ7ኛ ፎቅ ራሱ ግራውንድ ራሱ የለም። እንግዲህ የሚገርማችሁ ነገር ሰፈር ላይ እኮ ብዙ ገበያ አለ፣ ግን አጋጣሚ ሆኖ አላገኘሁም። እዛ ደግሞ ባጃጅ ያስኬዳል እና በቃ ዛሬ ምንም ማድረግ አልቻልኩም። ፉሉ ያለ ቃሪያ ነው የተሰራው። ብቻ ፉሉ በጣም ብዙ መስሎ ስለታየኝ በዚህ በመጥበሻው መጀመሪያ ላቁላላበትና ከዛ በፉል እቃ ገለብጠዋለሁ ብዬ ነበር ያሰብኩትኝ። ፉሉ ያን ያክል በጣም ብዙ አልነበረም እና ተሳስቻለሁ። ያው ከሚተርፍ ግን ይሻላል። በዚህ በደንብ ካቁላላው በኋላ ጨምረዋለሁ እና በዛ ደግሞ በደንብ ይንተከተካል ማለት ነው። በጎን ደግሞ ቀይ ስር ሰራው። እንግዲህ ቀይ ስር ከኔ ቤት አይጠፋም ነግሬያቸዋለሁ። ቀይ ስር እና ድንች ከጎን የጣድኩት እሱ ነው። እዚህ ጋር ደግሞ ነጭ ሽንኩርት እየከተፍኩ ነበረ። የሚገርማችሁ ነገር ማማ እንቅልፏ መጥቶ 6 ሰዓት ላይ ሁሌ እንቅልፏ መስት ነው ኮመን ነው እና ምን እንደተሸወድኩ ልንገራችሁ። በቃ እኔ ስለተሸወድኩ ማለት ነው ብዙ ጊዜ ስለተሸወድኩ ሌላም ሰው እንዳይሸወድ
ፈልጋለሁኝና በእንቅልፍ ሰዓታቸው ላይ ምግብ ማብላት ማዘጋጀት በተለይ አያስፈልግም። በተለይ የሚበላሽ ነገር ኖርማሊ ቆይታችሁ የምትጠቀሙት ነገር ችግር የለውም፣ ሞቅ ብሎ ይበሉታል። እዚህ ጋር ግን ምንድነው ያደረግኩት? አቮካዶና ባቄላ ነው ያቀላቀልኩላትኝ። ባቄላውም አሪፍ ነው። አቮካዶም ደግሞ ቅባታማ ነው። በጣም ቆንጆ ነው። ለሷ ፋት አለው በደንብና ባቄላም እንደዚሁ በደንብ ተመራጭ ነው። አሪፍ ነው። ሁለቱን አቀላቅዬ ላበላ ስንጭንጭ አለችብኝ። እሷን አስተኝቼ እንደውም አዝያት ነው የነበረው ሁላ እየሰራው የነበረው። በቃ ላስቀምጥ አለችኝ። ሰላም ደግሞ ሌላ ስራ ይዛለች። ፕላስ ደግሞ ከሰኞ እስከ ዓርብ ሰላም በደንብ ማኔጅ አድርጋ ቤቱን ቀጥ አድርጋ ስለምትይዝልኝ እሁድ የተወሰነ ነገር ካላገዝኳት የእውነት ነገር በጣም ሰላም አይሰማኝም፣ ደስ አይለኝም። አትሊስት እሷ ማማን ትሪት ማድረግ እኔ አግዛታለሁኝ እና እዚህ ላይ እንግዲህ ማማን አስተኝተን እንግዲህ እኛ ፉሉ ደረሰ። ፉሉን አብረን በደንብ ሞቅ ደመቅ እያረግነ ነበር። ወሬያችንን እየከተከትን ነው ፉሉን የበላ ነው። ዳቦ የሚገርማችሁ ነገር የተጋገረ ነበረ። ግን ሲጋገር እንዴት እንደሆነ በሌላ ቪዲዮ አሳያችኋለሁ። ያው ከዚህ በፊትም በእርግጥ ዳቦ ስጋግር እያሳየዋችሁ ነው። አሁን ግን ምን እንደሆነ አላውቅም። በጣም ችኩል ብዬ ስለነበር ነው ዳቦውን ብቻ ጋገርኩኝ። ዳቦ ደግሞ ፉሉ በዚህ ሲሆን እንዴት እንደሚጥም በተጋገረ ዳቦ በቃ አላውቅም። ይሄኛው ዳቦ እኮ ምንም ነው ደስ የማይለው። አትሊስት የዚህ አዲስ አበባ ደግሞ ያስጠላን። እዚህ ሰፈር ያለው ዳቦ ቤት ያን ያክል ጣዕም የለውም እና ማን እንደምትጋግሩ ዳቦ ይሆናል። በተለይ ደግሞ የብረት ድስት ዳቦ። በነገራችን ላይ ለሚ የብረት ድስት ዳቦ እውነትሽን ነው የምትወጂው እና እኔም በጣም ነው የምወደው። ማለት እኔ እንጃ አላውቅም። በጣም ከቤት ቆቦ እያለው ነበር የብረት ድስት ዳቦ የምፈልገው። እዚህ ጋር ግን ከመጣሁ በኋላ አስቀምጬ ትንሽ ታይም ስለሚወስድ በምጣድ ነበር የምጋግረው። አይታችሁኝ ከሆነ ቶሎ የሚደርስልኝ በምጣድ ነው የምጋግረው የነበረው። አሁን ግን በቃ እዚህ ያን ያክል ታይሙን ጠብቄ የብረት ድስት ዳቦ ብበላ ይሻለኛል እና በእሱን ነው ብዬ ዳቦውን እንግዲህ ጋገርነ። በመሀል እያወራን ነበር እየተጫወትን። እንጃ ደስ ይላል። እኔ አላቅም፣ እንደዚህ ሰብሰብ ብሎ መብላትን የመሰለ ነገር የለም። ሰላም እንግዲህ ከረጅም ጊዜ በኋላ አንድ ላይ ሆነን ስንቀርጽ ማለት ነው እና ብዙ ጊዜ እየበላን ነው አንድ ላይ፣ ግን ብዙ ጊዜ አንቀርጽም። ከዛ ፕላስ ደግሞ እኛ የምንቆይባት ከሆነ ሰላም ብይ እላታለሁ። ለምን እኛ አምሽተን ከስራ መጣለን። ከስራ መጥቼ ቀጥታ እንትን አልልም። ይሁን የማዘጋጀው ነገር አለ። ማማን ማጥባት ከሆነ ገላዋን አጥባት አለው ምናምና እንደዚህ ስለምቆይባትኝ ሰላምን ቅድም ያስበላታለሁ እና ለዛ ስለሆነ ቪዲዮ እየቀረጽን አይደለም። በእርግጥ በጣም ደስ ይላል። እንደ አንድ ላይ ሰብሰብ እሷ ራሱ ማለት ነው በቃ ሁሌ እንዴ ቆይ ጠብቃችኋለሁ ነው የምትለው። አብሮ መብላቱን በጣም ነው የምንወደው ሁላችንም እና እንደዚህ እያልን በተጫወትን በደንብ በላን ጠጣን። ቤተሰቦቼ እንብላ፣ ወይኔ እንብላ እረሳለሁ እኮ ወይኔ ውዶች አሪቡ እና ቤተሰቦቼ እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበር። ቪዲዮአችን እስከ መጨረሻ ስላያችሁት ከልብ አድርጌ አመሰግናለሁ። ቤተሰብ ያልሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ኮሜንት፣ ሸር እያደረጋችሁ ሌላ ቪዲዮ ዳግም እስክንገናኝ ድረስ ቸር ቆዩልኝ።